ያ እንግዲህ ባለፈው ተከታታይ ሁለት ክፍል መጀመሪያ ዩኒት ላይ ቆይተናል። በጣም ነው ብዙ ነው የቆየ ነው። አሁን ፍጥን ፍጥን እያል ሀሳቦቹ በጣም ግልጽ ናቸው፣ የምታውቋቸው ናቸው። ሶ ቨርቹ ቨርቹ ኢቲክስ ኢቲካል የሆነ ቨርቹ ያለው ዜጋም ለምንድን ነው የሚያስፈልገው? ቨርቹዎቹን አይተናል። ጀነሮሲቲ፣ ሰጪነት፣ ለጋስነት በዝርዝር አይተናል አይደለ? በመስመር በመስመር ነው ሙስሊም ሊስት አድርገናል። ዛሬ ግን እነሱ ለምንድን ነው የሚያስፈልጉት እሱ ላይ ነው የምናወራው። ኢምፖርታንስ ኦፍ ቨርቹ ኢቲክስ። እነዚህ ነገሮች ይኑሩን ብለን ስንል እንደዚህ አይነት ነገር ያለውን ማህበረሰብ እናፍራ ስንል ለምን ቢጠቅም ነው? ዋይ ዱ ዊ ኒድ ደም ነው ቱዴይስ ፖይንት። One, it helps one to distinguish between right and wrong. Okay. Virtue ethics is critical for both individuals and societies. Individuals and societies need them. It instills life's ideals and virtues. The following are some of the reasons why virtue ethics is important. One, it helps one to distinguish between right and wrong. ትክክልና ትክክል ያልሆነውን መለየት የምንችልበት መነጽራችን ነው። Individual social thinking is influenced by virtue ethics, which teaches them to distinguish between what's right and what's wrong. Virtue ethics is a basic requirement in today's world, where moral values are rapidly deteriorating. በዚህ ዘመናት አሁን በምንኖርበት ዘመን ብዙ ነገር እያደገ ነው። ቴክኖሎጂው እያደገ ነው። ስልጣኔው እያደገ ነው። ብዙ ነገር ግን አንድ እየቀነሰ ያለ ነገር ነው። ሞራል ቫልዩ በጣም ዲግሬድ ያደርጋል፣ ዲተሮሬት ያደርጋል። So to uphold this, to maintain this deteriorating moral value, we need to learn, we need to decide to hold this on our life. ሞራል ቫልዩ ሊኖረን ይገባል። ብዙ አይነት የማጭበርበር ዘዴ ያለበት ዘመን ነው። ቴክኖሎጂ አሁን one of the limitations of this technology is that it opens gates for wrongdoings. Thefts አሉ፣ scams አሉ። it's tough። ማጭበርበር ይቻላል። ቤታችሁ ቁጭ ብላችሁ የሆነን ሰውዬ ተሰሙ ይሆናል ሚዲያዎች ላይ ምናምን፣ እዚህ ወደ ታይዋን አካባቢ ቁጭ ብለው ሴት ሆነው እንደ ሴት ሆነው ወንዶች ቻት እያደረጉ ፎቶ እየላኩ ምናምን፣ በቃ ጓደኛ እወድሃለሁ ምናምን እያሉ ብዙ ሰዎች ብር እየላኩ ምን እያሉ ማይጭበረበር አይነት ሰው የለም። የማይደረግ ነገር የለም። በፌስቡክ ሰው ተዋውቆ እርዳታ ድርጅት ነኝ ብሎ ማያጭበረብር ሰው የለም። ይሄ አሁን ብዙ ነገር እያደገ ቢሆንም በዚህ ዘመን ለዚህ አይነት ሞራል ቫልዩ ሰው ነው እንደዚህ አይደረግ እንደዚህ አይባልም የሚል ነገር እየቀነሰ ግሬድ 9 ላይ የምትማሩት አለ ስለ ሚዲያ አጠቃቀም ላይ። ለምሳሌ ሶሻል ሚዲያ ላይ ፖስት የሚደረግ ነገር፣ ኮመንት መጻፍ፣ ቪዲዮ መስራት፣ በቲክታክ እንትን ማለት ፌመስ ያደርጋል። ፌመስ ስትሆኑ መታወቅን ብዙ ሰው አይጠላም። መታወቅ ብቻ አይደለም ደግሞ ገንዘብ አለው። ብዙ ቲክታከር ብዙ ሚሊዮን ፎሎወር ያለው ማለት ለማስታወቂያ በመቶ ሺዎቹ ይከፈላል አንድ ሰው። ኢማጂን ፌመስ ሆናችሁ ገንዘብ አግኝታችሁ እነዚህ ይሄ ምን ያመጣል? ሞራል ቫልዩ፣ ለሰው ደንታ ሞራል ኧረ አይባልም። ሽማግሌን እንደዚህ ትላለህ፣ ትልቅ ሰው እንደዚህ እኮ ነው፣ ሃይማኖት ተቋም እኮ መሪ ነው። እንዴት እነሱ ነገሮች ዚስ ዴይስ ምን ሆኗል? ዲተሮሬት አድርጓል፣ ቀርቷል። ዋና አራዳዛይ this is life, this is South Africa ይሉላል። እዚህ ነው that doesn't matter whoever is who is he, I don't care. You see, people have become have the virtual the moral values of a community is becoming in a less level, or it's deteriorating from time to time, especially in this age of technology. So በዚህ ዘመን እንደዚህ በሚቀንስበት ዘመን ቨርቹ ኢቲክስ ያስፈልጋል። ሶ ዛት ሰው ራይት እና ሮንግን እንዲያውቅ። አለመማር ሊሆን ይችላል። በእርግጥ ያልተማረ ሰው ያላወቀት ሰው ብቻ ነው ወንጀለኛ ክፉ እያልን አይደለም። ነገር ግን አንዳንዱ ህሊናውን ደፍኖት ዘግቶት ነው ውስጡ እየነገረው፣ አንዳንዱ ባለማወቅ ነው። ስለዚህ ኤኒዌይስ የአንድን ሰው ግብር ወይም ድርጊት የሚወስነው ምን ነው? የተማረው ትምህርቱ። እንደዚህ በትምህርቶች
ስለ ጥሩ ሞራል ቫሊዩ ባስተማርን ቁጥር ሰው እየተሻሻለ ይሄዳል። ሶ ቨርቹቲክስ ለነዚህ ነገሮች ይጠቅማል ማለት ነው። ሞራል ቫሊዎቻችን ነገሮችን የምናይበት ማህበረሰቡ ስንንቀሳቀስ፣ ስራ ስንሰራ፣ ስንነግድ፣ ስንሰራ፣ ተቀጥረን ቢሆን ቀጥረን ስንሰራ ነገሮችን ከዚያ ሚዛን አንጻር ምሳሌ ሽማግሌ ከውጭ ሲገባ ከውጭ ማንዶ ሲገባ ይቆማል። በተለይ ሽማግሌ ወንበር አጥቶ ወጣት ቁጭ አይልም። ሞራል ቫል አይፈቅድልንም። ብራዘር ምን ሆነ ነው ዲስ ኢዝ 21st ሴንቸሪ ዲስ ኢዝ ኖት ኢትዮጵያ መሰለን የሚል ሰው አለ። ኖ ኢትስ ኖት አባውት ቢንግ ኢትዮጵያ ኦር አማራ ሚን ኢትዮጵያ ኦር ደቡብ አፍሪካ ኦር አሜሪካ ኦር ኤኒዌር ኤልስ ኢትስ አባውት ሞራል ቫሉ። ሶ ዊ ኒድ ቱ ኢንስቲል ዲስ ኢን አወር ላይፍ በህይወታችን በራሳችንም በሌሎችም ሰዎች ይህንን መክተት አለብን። ቨርቹ ኢቲክስ ኢዝ ኢምፖርታንት ቢካዝ ኢት ቲችስ ቫሉስ ሰች አስ ዳይቨርሲቲን፣ ቶለረንስን። ቨርቹ ኢቲክስ ያለው ሰው ዳይቨርሲቲን ለምሳሌ በመካከላችን ዳይቨርሲቲ አለ። አንድ ወንዶች አለን፣ እህትም ዛሬ ያለችን ዳይቨርሲፋይ ነን። የሃይማኖት ልዩነት ይኖራል እዚህ መካከል። የኢኮኖሚካል ገንዘብ የቢዝነስ እንትናችን የተለያየ ነው። ሶስት ሾፕ ያለ ሰው ይችላል፣ ታክሾፕ ተቀጥሮ የሚሰራ ሰው ይችላል፣ ትልቅ ቢዝነስ ራን የሚያደርግ ሊኖር ሰው ይችላል። ግን ቨርቹ ኢቲክሳችን ግን ምን ያስባል? we will have those diversities but we tolerance ያን ዳይቨርሲቲ ቶለሬት እንደራረጋለን። መቻቻል፣ ሚቹዋል ሪስፔክት፣ ሚቹዋል እርስ በርስ መከባበር and pluralism አንድ ቋንቋ ብቻ፣ አንድ ሃይማኖት ብቻ፣ አንድ ብሔር ብቻ ሳይሆን ፕሉራሊዝም we are diverse ብዙ ልዩነቶች ይኖራሉ ግን እንቻቻላለን። ይሄንን የሚያስተምረው ማለት ቨርቹ ኢቲክስ ነው። ባለፈው ያልናቸው ኢቲክስ ውስጥ ዘረዘርናቸው ነገሮች እነዚህ ነገሮች ልዩነትን አኮሞዴት መደራረግ፣ መቻቻል፣ መከባበር፣ ብዝሃነትን መጠበቅ፣ ብዝሃነትን መቀበል፣ እነዚህ ነገሮች እንድናውቅ ይረዳናል ቨርቹ ኢቲክስ ስንማር ማለት ነው። It also enables to become responsible and contributing members in the society. Virtue ethics is a process of assisting children in developing the virtues or moral habits that will enable them to live good lives as individuals while also becoming productive and responsible members of their community. All those የዘረዘርናቸው ነገሮች ሰዎች ሲኖራቸው ምን አይነት ነው የሚኖሩት? ጥሩ ኑሮ መኖር ይችላል። to live good lives ሌላ ሰው ታላቅ ስታከብር፣ ስትችል፣ ስትቻቻል፣ ስትታገስ ጥሩ ኑሮ ትኖራለህ። እንደገና ደግሞ በራስህ ጥሩ ኑሮ ኖርክ ማለት ጥሩ ኑሮ ነው ሴንስ ለምሳሌ ሰውን የምትሳደብ ከሆንክ ከሌላ ሰው ጋር ስትሳደብ ስብሰባ ትቀመጣለህ፣ እርቅ መታረቅ አለ ቢጣል። ደግሞ ከአንተ ጋር ሰው ሊሰራ አይፈልግም። ተሳዳቢ ነህ፣ ክፉ ቃል ተናጋሪ ነህ፣ ተናካሽ ነህ፣ ሰውን አታከብም፣ ወይም ደግሞ ግብር አትከፍልም። ለምሳሌ ግብር ማትከፍል ከሆነ መንግስት መጥቶ ያስራል። መንግስት ሲያስር ከስራ ትፈናቀላለህ፣ ወይም ደግሞ ለሳምንት ሱቅ ዝግ ቢሆን ቢዝነስ ይቀንሳል። ብዙ ኔጌቲቭ ቨርቹ ኢቲክስ ከሌለክ ህይወትን ያበላሻል። ህይወትን ሲያበላሽ ደግሞ የአንተ ህይወት ብቻ ሰው የሚበላሸው የማህበረሰብ ፕሮዳክቲቪቲ ይቀንሳል። ሁላችንም ጥሩ ኑሮ ውለን ጥሩ ውሎ ውለን ከመጣን ጥሩ ኑሮ ምንኖር ከሆነ ሲደመር ምን ይመጣል ማለት ነው? ጥሩ ማህበረሰብ ደግሞ ማፍራት ይቻላል። ማህበረሰብ የግለሰቦች ስብስብ ስለሆነ ስለዚህ it enables to become responsible and contributing members in the society. ማህበረሰብ ውስጥ ምን አይነት ሪስፖንሲብል የሆነ መንበር ለማህበረሰብ ኃላፊነት የሚሰማው ለራሱ ኃላፊነት የሚሰማውና ለማህበረሰብ ደግሞ ፍሬያማነት ኮንትሪቢዩት የሚያደርግ ደቡብ አፍሪካ ያሉ ኢትዮጵያውያን እኮ የሚባሉት እኔም ደግነትም ደገፈም ተደምረን ነው አይደል? you Ethiopians ይሉናል because of someone's good or bad action every of us will be labeled እንሰየማለን። ኦኬ ስለዚህ የኛን ነገር ስንቆጥብ የኛን ነገር ስንጠነቀቅ የሌላውንም ስም ነው የምንጠነቀው ማለት ነው። ዱባይ ያሉ ኢትዮጵያንስ you are naughty ምናምን ቢሉን you are notorious በጣም ነገረኞች ናቸው ጠበኞች ናቸው ቢሉን ሁላችንም ሰብስበው ጠብ ስንጣላ አይተውን አይደለም። ሶስት ኢትዮጵያውያንን ካዩ በቃ አለቀ። because each individual's habit, activity, action
ኮንትሪቢዩት ቱ ዘ ለሶሳይቲውን የሚወስነው ያ ነው። ሶሳይቲ ማለት ኢንዲቪጁዋልስ ስለሆነ ስለዚህ ቨርቹ ኢቲክስ ያላቸው ኢንዲቪጁዋልስ አግሪጌት ኢፌክት ምን ይፈጥራል ማለት ነው። ሪስፖንሲብል የሆነ ኮሚኒቲ ሌቭል ላይ ኢምፓክት አለ። ኖት ኦንሊ ስለራሳቸው ብቻ አይደለም። እነዚህ መጽሐፎች የተዘጋጁት በዚያ ነው። ግለሰቦች የታነጹ ከሆነ ግለሰቦች ጥሩ ቨርቹ ኢቲክስ ያላቸው ስነ ምግባር ያላቸው ከሆነ የግለሰቦች ህብረት የግለሰቦች ስብስብ ደግሞ ጥሩ ማህበረሰብ የእንትን አካባቢ ጥሩ ተወላጆች ጥሩ ሲደመር ደግሞ ጥሩ የሚሰሩ ንጽህና የሚጠብቁ ሰው የሚያከብሩ ስራቸውን በትጋት የሚሰሩ በደንብ ፕላን የሚያደርጉ ሀዲዮች ሲሰበሰቡ ከሌሎች ከንባቶች ጋር ከኦሮሞች ጋር ከሲዳሞች ጋር ከትግሮች ጋር ከአማራዎች ጋር ጥሩ የሚከባበሩ የሚደማመጡ ልዩነትን በጠረጴዛ ዙሪያ የሚፈቱ የሆነ ነገር በተፈጠረ ቁጥር ጠመንጃ ይዘው ጫካ ማይገቡ ሀዲዮች ከንባቶች ሶማሌዎች ትግሮች አማራዎች ሲሰበሰቡ በቃ በወንበር ዙሪያ ችግር የሚፈታ ኢትዮጵያ ይመረታል ይገኛል ማለት ነው። እዚህ የኢትዮጵያ ስዕል የኢትዮጵያ ምስል አሁን ያለው ኢትዮጵያ የሆኑ ኢንዲቪጁዋልስ በየቦታ ያደረጉት ነገር በድህነት እኛ ምን ማቀቀው ሀብት ጠፍቶ አይደለም ሪሶርስ ጠፍቶ አይደለም። እንግዲህ ዱባይ ሳውዝ አፍሪካ የምትኖሩ አላችሁ ሲመሃል እኔም እንደዚህ ሁለቱንም ሀገር አውቃለሁ ሌላም የአውሮፓ ሀገር አውቃለሁ። እንደ ኢትዮጵያ የተባረከ አይደለም። ኢትዮጵያ የሚገርም ብርዱ ንፋሱ ዝናቡ ፀሐዩ ሁሉ ተመጥኖ የተሰጠንን ግን ያው የምታውቁት ነው። ቨርቹ ኢቲክስ ይቀራል። ሰዓት አጠቃቀም ትጋት አብሮ መስራት ልዩነትን ማቻቻል የለም። የሆነ ነገር በተፈጠረ ቁጥር ጸብ ነው ጦርነት ነው የዘመናት ጦርነት በየ20 ዓመቱ አፒል የሚያደርግ ጦርነት አለ። አሁን ጭምር በዚህ በ21ኛው ክፍለ ዘመን ጭምር ጫካ ውስጥ ወንድሙን ሊገል ሸምቆ ያለ ኢትዮጵያ ያለ which is በጣም ያሳዝናል። አውሮፓና አሜሪካ ስንት ሪሶርስ እያላቸው ስንት የሚያጣላ ነገር እያላቸው እነሱ አይጣሉም። እኛ ግን ቢያጣላ መሬት ነው የሚያጣልናል። ያ መሬት በበሬ የሚታረስ እኮ አንድ ገበሬ እንኳን ጣጥግቦ ያላበላ ነው ቢተውስ። እነሱ ስንት ሚሊዮን ዶላርስ የሚይዙ ሪሶርሶችን ግን በንግግር ይፈቱታል። እኛ ጋር ግን ስቲል በበሬ ለሚታረስ መሬት ሰው ይገደላል፣ ነፍስ ይጠፋል። ይሄ ቨርቹ ኢቲክሶች ስለሌሉ ነው። በቃ ዲፍረንስስ always arise, but how do we handle them is what makes a difference. We need to come to the table, put our ideas and then discuss and make decisions on a በስሌት ማን ይጠቀማል። እኔ እናንተ ብንደባደብ አንተ 6 በቦክስ የምትመታኝ እኔ በሁለቴ ብመታክ አንተን ያሸነፍከው እኔ በጣም ተጎድቼ ሊሆን ይችላል፣ ግን አንተ እኔን በመምታት ይዛው የምትሄደው ነገር የለም። እኔን 6 መታኝ ቡጤ ለአንተ አስቤዛ ይገዛልህ፣ ለልጆች የቤት ኪራይ አይከፍልልህ፣ ነገ ቢዝነስን የምትሰራበትን ጥበብ አይሰጥህም፣ ምንም አያደርግ። በጣም ብዙ ሰው ብትገድል ጀግና ተብሎ ቢዘፈንልህ ምንም አልጨመርክም። ለልጆችህ ለወደፊት የሰራው ፊውቸር የለም። ለወደፊት የሚጠቅም ሀገር አትገነባም ሰው በመግደልክ። ነገር ግን ወንድምህን ብትደግፈው ከወንድም ጋር ተነጋግረህ ብትመካከር ግን ነገ ጥሩ ሀገር ትሰራለህ። በየሀገሩ በየጥሻው በሊቢያ በማላዊ በምናምን እያደረክ ከሀገራት ሽሽም አትወጣም። ኑሮ ለማሸነፍ ነው በየሀገሩ ተሰደን ያለ ነው። ግን ሀገራችን የሚገርም ሀገር ነው። that's because we don't have a virtue ethics እንደዚህ አይነት ስታንዳርዶችን that's how we should work on. That's what you should improve in our life. It starts from tonight. ከዛሬ ነው የሚጀምረው። we should not blame someone else. If you are blaming the government of Ethiopia, if you are blaming our forefathers, it's completely wrong. blame ourselves. Let's blame ourselves. Who am I? እንዴት ነው የኔ ቨርቹ ኢቲክስ ነው? ልዩነት እንዴት ነው የሚፈታው? ቢዝነስ አካባቢ how do we communicate people? How do we handle our businesses? How do we interact people? That's what matters. ከዚያ ነው የሚጀምረው እንጂ ይሄ ለመንግስት የተተወ ለፖለቲካ ፓርቲ የተተወ ለተቋማት የተተወ አይደለም፣ ከግለሰብ ነው። because individuals ናቸው ሶሳይቲ ነው የሚሰሩት። Okay, it helps in finding out the true purpose of life. There can be no future human civilization if this virtue is not taught to students. We as society rely on one another to survive. Okay? እንደ ማህበረሰብ we as society rely on one another to survive. አንዳችን ለአንዳችን እናስፈልጋለን። በጣም አፍንጫ ድፍጥጥ አፍንጫ ከሰልካካ ልትሆን እኔ ልሆን እችላለሁ፣ ግን you need me I need you እንፈላለጋለን።
ኦኬ እና there could be no future human civilization የፈለገ ሲቪላይዜሽን ቢኖር የሲቪላይዜሽን ኤግዚስት የሚያደርገው መቼ ነው? አሁን ያልን ይሄ ባለፈው የተማርናቸው ቨርቹዋል ኢቲክሶች ምን ሲኖሩ ስናስተምር ለልጆቻችን ያን ስናሰርጽ ካለና ብዙ ቴክኖሎጂ ብዙ ምናምን ያላቸው ኤቲክስ የሌላቸው ግን ከሆኑ ያ ዱቄት ያደርጉታል። ሞራል ሰቻስ ሪስፔክት፣ ላቭ፣ ፍቅር፣ መቻቻል፣ ኮምፓሽን ያወራ ኮምፓሽኔት መሆን ለሰው የሰውን ህመም መታመም፣ ካይንድነስ ደግነት፣ ፎርጊቭነስ ይቅር ማለት፣ ሆነስቲ ግልጽ መሆን in instilling this essential value in citizens from a young age ልጆች ካሏችሁ ከልጆቻችሁ ይህንን ማስተማር ለሰው ፍቅር እንዲኖራቸው ሰውን ማክበር እንዲለምዱ ሪስፔክት እንዲኖራቸው ቀን እንዲሆኑ ሰጪ እንዲሆኑ በጎ እንዲሆኑ ፎርጊቭ ይቅር የሚሉ ሆነስት ደግሞ እንዲሆኑ እውነተኛ ግልጽ የሆኑ እንዲሆኑ okay these are the true purpose of life ህይወት ከዚህ ከጎደለ በራሱ ምንም አይደለም። ብዙ መኪና ቢኖር ብዙ ቤት ቢኖር ብዙ ህንፃ ቢኖር nothing ምንም አይደለም። መኪና ላምቦርጊኒ ነዳህ ምንድነው በታክሲ ሜድ ከሆነ ቦታ የሆነ ቦታ ነው የሚያደርስ ልዩነት ይኖረዋል የኮምፎርት ምናምን ግን ስቲል ያው ግን ፍቅር አልባ በሆነስ ከሰው ነጥቀህ ከሰው ዘርፈ ያመጣው ከሆነ ግን ያ ገንዘብ ያ መኪና ምንም ሙሉ ሰላም አይሰጥም። ነገር ግን በፍቅር የሆነ ፎርጊቭ ሰውን ይቅር እያልክ ለሰው በሰው ጫማ ሆነ በሰው ሲምፓቲክ ሆነ ስለሰው እያሰብክ ራርት ብሩሩ ሆነ ቸር ሆነ ያደረከው ነገር ከሆነ ግን purpose of that's a true purpose of life ደስ ይላል። አንተ በመኖር የሆነ ሰው ከተደሰተ በአንተ ስራ በአንተ ኑሮ የሆነ ሰው ደስ ብሎት ካደረ ምግብ ካገኘ ልጆቹን ከመገበ እግዚአብሔር ተመስገን ማለት ከቻለ that's a true purpose of life። ከዚያ ውጭ ግን ከሁሉ ሰው ነጥቀህ እኔ ብቻ ልበልጽግ ብለህ ብትሰበስበው አይሞላ ሞልቶ አይሞላ አግኝተህ በቃኝ ሁሌ ፍላጎት ነው የዚህ ምድር ነገር። ስለዚህ that's not the true purpose. the true purpose of life ባለ ትደስታለህ፣ ባለ ነገር ትሰጣለህ፣ ሰውን ታከብራለህ። ሰው ነው፣ ኦሮሞ ሰው ነው፣ ከምባታ ሰው ነው፣ ግብፃዊ ሰው ነው፣ ፍልስጤማዊ ሰው ነው። እግዚአብሔር ነው የፈጠረው። ፈጣሪ ከላይ ያለ ፈጣሪ ነው የፈጠረው። ያም ሰው ፍላጎት አለው፣ ያ ሰው ቤተሰብ አለው፣ ያን ሰው በናፍቆት የሚጠብቅ ወላጅ አለው፣ አባት እናት አሉት። አንተ ለቤተሰብህ የሆነ ነገር ለማድረግ እንደምትጓጓ እሱ የሚጓጓ ነው። ስለዚህ ያን አስብ ለሰውየው የራራ ያ ማለት ስንፍናን ማበረታታት you need to work hard we even spoke about that ስለ ሃርድ ወርኪንግ አውርተናል። ትጋትን አለበት አንዱ እሱ ነው። ዲሊጀንት መሆን መስራት፣ መነገድ፣ መማር ማታ እንደዚህ እንደናንተ ቁጭ ብሎ መማር፣ ቀን መስራት ምናምን ሶሻል ነገር ኢንጌጅመንት ግን እነዛን ሁሉ ስናደርግ ፍቅር የሌለው መከባበር የሌለው ቸርነትን ያጣ አይደለም። እና ይሄንን ደግሞ we need to teach this from a young age። ወንድሞቻችሁን ማስተማር አለባችሁ። ሾፕ ላይ የሚሰሩ ልጆችን ማስተማር አለባችሁ። ተናናሾቻችሁ ጓደኞቻችሁን ማስተማር አለባችሁ። አውርተናል። ስርቆትን ማጭበርበርን አውርተናል። በደቡብ አፍሪካ ኮንቴክስት አድርገን እንዴትም አድርጋለን። ወተት ለምትሸጥ ወተት ለህፃናት እየሸጥክ ኤክስፓየር የሚያደርግበትን ቀን ሰርዘክ አስተካክለክ ብዙ ትርፍ ለማግኘት መስራት ብዙ ብር ሊያስገኝልህ ይችላል። ግን you don't have that virtue ethics በጣም ኖር አንተ ዛሬ ወተት እንደዛ አድርገህ ለልጆች ለሆነ ሰው እና ለሆነች ሴትዮ ልጅ እየላክ ነው ወተት ገዛው ብላል ለናት ለልጇ መርዝ ነው የምታጠጣው። አንተም ግን ነገ በሌላ መንገድ ታጭዳል። መሆን የለበትም። አንተ ልጅ የተመረዘ ዴት ኦፍ ኤክስፓየር ዴቱ የቀረበ ወተት እንዲጠጣ ኦር እንድጠጣ እንደማትፈልግሉ ለሌላም ሰው ማሰብ አለብህ። እና ኮምፓሽኔት መሆን አለብህ። ኖት ዩርመና እንደ 50 ሺህ ብር ያገኘው እንደ ትርፍ ከሆነ ኪስ አይ ዶንት ኬር አይባል። ዩ ኒድ ቱ ኬር ኮምፓሽን መኖር አለበት። ቢኮዝ አንተ ሞል ሄደህ ተጠንቀህ ምናምን ማን አምነህ አይደል ከክሊክስ በለው ውልወዝ በለው ቼከርስ ሾፕራይት ሄደህ መገዛው እኮ ኢማጂን አንተ መገዛው ዕቃ ውስጡ መርዝ ቢኖሩ ለልጆች ቀቀለ ምሰጠው ወይም ከፍተስ ኮካኮላ ከፍተን ካብለ ጁስ ለሚባይ ጁስ ብለ ምሰጠው ጁስ ውስጥ ኤክስፓየር ያደረገ ጁስ ቢሆን የተበላሸ ጁስ ቢሆን ኢማጂን አንተ ገንዘብና አውጥተህ ልጄን ላስደስት ብለህ ደስ ብሎ የሰጠው ጁስ ሌላ ሰው የሆነ ነገር ያደረገበት ቢሆን እንዴት ነው የሚሰማክ? That's the same feeling that you need to have for your customer.
because that's the true purpose of life. It also helps in building a positive approach to things. An effective virtue ethics would help learners develop a positive attitude towards difficult situations and boost their self-esteem. ፖዚቲቭ አፕሮች ለነገሮች እንዲኖራቸው ያደርጋል። አንድ ቨርቹ ኢቲክሱ ፖስት ያለው ሰው የሚገጥመውን ይሄ ዲፊካልት ሲቹዌሽን ራሱ በቃ በበጎ አስቦት ልማርበት ነው ያልፋል ይሄን በሚል ትከሻ እየሰፋ ነው በሚል እና ሰልፍ ስቲሙ ስለራሱ ያመለካከት እየጨመረ ቡስት እያደረገ ነው የሚቀጥለው። It assists them in discovering their life's purpose, motivations and the goals, and it inspires them to devote themselves to the cause of social well-being. So ለማህበረሰብ ደህንነት ምክንያት እየሆነ ያድጋል ማለት it inspires them to devote themselves በቃ እኔ ማህበረሰብ መካከል እየቀነሰ የመጣውን እያገረሸ እየቀነሰ የመጣውን ይሄንን ቫልዩ ከፍ አድርጋ አስተካክላለሁ ብለ ለምሳሌ ያው መካከላችን የሌላ ሀገር ሰው ሌላ ሀገር ያለችው ህዝብ ነው በአብዛኛው የደቡብ አፍሪካን ኮንቴክስት ነው የምጠቀመው ሶ በደቡብ አፍሪካ ለምሳሌ ላይክ ጭቅጭቅ በጣም እየበዛ መገዳደል ላይክ ብዙ ሰው የሚሞተው እንደምናውቀው ያው ይታወቃል ይሄንን ነገር ልቀይር ብለክ አንተ አጠገብ ሰው በአብዛኛው ሾፕ አጠገብ ሲቆም ሲቀመጥ ምንድነው ሲከፈት ነው ለዚያ የሚዳርገው አንዱ ታክ ሾፕ አጠገብ አምቶ ቢከፍት ኮንቴነር አምቶ ቢያስቀምጥ you need to devote yourself to ይሄን ለመቀየር ራስን ለዚያ መሰዋት በቃ ማሳየት አጠገብ አምቷል በሌላ ሰው ኮንቴክስት ሽማግሌዎች ያሉ ምናምን ሽማግሌውን እምቢብል በቃ ተተናል አንተ አገር ቤት ምን ከዛም ተሻለ ሌሎች ነገሮች የሚደረጉ ልክ ያሉ ነገሮች በቃ የፈለገውን ያርክሽ ለኔ ወንድም ይበልጣል እሱ በህይወት ይኖር አልገባውም እንጂ ምን ያደርጋል ለሾፕ ብዬ እሱ ሌላ ኔጌቲቭ ነገር አላስብም እንደውም ፍቅር ልስጠው ብለክ ፍቅር መስጠት ቢጀመር it inspires you to devote yourself to the cause of social being በማህበረሰባችን ውስጥ የተበላሸውን ነገር ለማስተካከል ትልቅ ጉልበት ነው ማለት ነው ሌላ ፖዚቲቭ አፕሮች ነው ያልተሞከረ ፖዚቲቭ አፕሮች and this brings what a good social well-being በቃ የተሻለ social well-being በማህበረሰብ ደህንነት በቃ ያስቡት ይሄ ባህል እንዲጣፋ ምክንያት ነው this is ትልቅ እድል ይሄ ግን የሚመጣው ዝም ብሎ ካን እንትን አለ በየሆነ እንደቀላይ ገንዘብ ምን ያደርጋል ማለት አትችልም በደቡብ አፍሪካ ለምሳሌ 30,000 40,000 ቢኖርክ በ40,000 ብዙ ነገር ማድረግ የምችልበት ሀገር ላይ ግን 200,000 ቢወሰድብክ የሆነ ነገር ቢደረግ ሾፕን በየወሩ 10,000 15,000 የምታገኝበት ሱቅ ሰው መጥቶ ሌላ ነገር ቢያደርግ ዋጋ ያስከፍላል ያማል ግን ነው መቀየር አለበት ዲቮሽን ነው ዲቮሽን በቃ መሰጠት ይሄን ነገር ለማስተካከል devoting yourselves to the cause of social being በቃ እኔን ረቅጠው እኔ ዋጋ ከፍዬ ይሄን ማህበረሰብ ልቀይር የሚል ትልቅ ኮሚትመንት ይጠይቃል It helps to eliminate problems of social evils from one's life. Yeah, አሁን ያወራው ተመሳሳይ ሶሻል ኢቭል ነው ሰው ማስቀደል አስቡት በጣም መጥፎ በጎሳ መደራጀት ማለት ተደራጅተው በጎ ስራ መስራት is normal ግን በጎሳ ተደራጅተው ግን የዚህ ጎሳ ሰው እዚህ ሾፕ እዚህ አካባቢ ከዚህ ጎሳዎች አይግባ ብሎ ሌላ ሰው መጥቶ ሾፕ ሲከፍት እዛ ላይ ግፍ መስራት የሌላ ጎሳ ስለሆነ ስብሰባ ላይ ማደም ይሄ በጣም መጥፎ discrimination ነው in the process of eradicating social evils such as gender discrimination oppression violence racial discrimination and violence against minorities virtue ethics is humanity's only hope የሰው ተስፋ ምንድነው ethics በቃ virtue ethics ያለው ኧረ በስመ አብ ወልድ በእኛ ኮንቴክስት በሃይማኖታችን እንደ ሃይማኖት እንዳለው የኢትዮጵያ በስመ አብ ወልድ አላደርገው እቺ racial discrimination እሱ ኦሮሞ ነው ኦሮሞች እዚህ ሾፕ እንዲገቡ አንፈልግም እኛ እንትኖች ተባብለው የሆኑ እንትኖች የሆኑ ጎሳው የሆነ ብሔሮች ተደራጅተው ኦሮሞን ለማጥቃት ሲደረግ ከዚያ መካከል አንዱ በስመ አብ አላደርገው በፍጹም አላደርገው ይሄ አላደርገው የሚል ለሰው ልጅ ተስፋ እሱ In order to create a better tomorrow and ensure the continuation of overall development, students must be taught virtue ethics. ይሄንን ተማሪዎችን እናንተን እናስተምራችሁ መጽሐፉ የተዘጋጀው to create a better tomorrow የተሻለ ነገር ምክንያቱም መጥበብ ከጀመርን መጥበብ ማቆም የለውም ይባላል ኢትዮጵያን ተደራጅታችሁ ዚምባብዌ ላይ ግፍ ብትሰሩ እዚህ ሀገር
በዚህ አታውቁም። ኢትዮጵያን ደግሞ ከኢትዮጵያን መካከል ደግሞ ነገር እኮ እንትን ናቸው ተብሎ ደግሞ ወደ ብሔር ይገባል። ብሔር ውስጥ ደግሞ ቢገባ በብሔር ተደራጅታችሁ ሌላ ብሔር ብታጠቁ ቢያጠቃ የሆነ ግሩፕ በብሔር አይቆም፣ ወደ ጎሳ፣ ወደ ጎጥ፣ ወደ ቀበሌ፣ ወደ ምናምን እያለ እየጠበበ ይሄዳል። ይህንን ግን መቃወም የሚችል ሶሻል ኢቪሎችን መቃወም የሚችለው ማን ነው? ቨርቹ ኢቲክስ ያለው ሰው። ይሄ ነውር ነው። ይሄ ነውር ነው። ኮምፓሽኔት መሆን እንዴ! መሬት ሽጦ የመጣ ቤተሰብ ልርዳ ብሎ የመጣ ሰው ላይ እኔ ገና ለገና የንትን ቀበሌ ሰው ስላልሆነ ብዬ ደግሞ የንትን ቀበሌ ሲሆነው መርጦ ነው እንዴ? ሳይመርጥ ነው። ፈጣሪ ነው እንግዲህ ከዚያ ብሔር ከዚያ ጎሳ እንዲወለድ ያደርገው። ለምን እንደዚህ የምናደርገው? ነውር ነውር። በፍጹም እሱም ይስራ እኛ የምንስራ ብሎ የሚያደርግ የሚታደግ በቃ ትልቅ ተስፋ ለሰው ልጅ ያሉት ሰው እንትን ነው ቨርቹ ኢቲክስ ነው እንጂ ፖሊስ ይሄንን መከላከል አይችልም። ፖሊስ መንግስት ፍቅር አይሰጥም። መንግስት ሊሰብክ ይችላል እንጂ ግን ቨርቹ ይሄ ነገር በቃ ራሳችን እኛ ራሳችን እንጂ መሸወድ እንችላለን። መንግስት መሸወድ እንችላለን። ህግ አስከባሪዎችን መሸወድ እንችላለን። ግን ይሄ ግን ዋጋ ያስከፍላል። ለተሻለ ኢን ፕሮሰስ ኦፍ ምን ብለናል? ቤተር ቱሞር ኢን ኦርደር ቱ ክሬት ቤተር ቱሞር። ካልሆነ ግን ነገ እየጠበበ ነው የሚሄደው፣ እየጨለመ ነው የሚሄደው። ማለት ሁሉም በየፊናው በየጓዳ ሆኖ አንዱ የሚያጠቃበት አይነት አገር ነው የሚገነባው። ምን አገባኝ የትንፍጩ ዱቄቱ ነው እንጂ ዋናው ገንዘብ ማግኘት ነው። ዲስ ኢዝ ፎር ቢዝነስ ብሎ ኤክስፓየር ያደረገ እቃም እየሸጡ እቃ እየሰረቁ በዚህ አገር ማዘለል እየተባለ የዳቦ ስም የሚሰጠው አይነት ስራ እያደረጉ ይህ ሰው የዘለለ እቃ እኮ ማለት እኮ የሆነ ሰው እየተሰርቆበታል እንጂ ምን ከሰማይ አልዘነበም። ዘሎ ከደርባን እየዘለለ ከወደብ እየዘለለ አይደለም ሾፕ የመጣው ተሰርቆ ነው። ያ የተሰረቀበት ሰው ህንድ ሊሆን ይችላል፣ አሜሪካዊ ሊሆን ይችላል፣ እንግሊዛዊ ሊሆን ይችላል፣ ደቡብ አፍሪካዊ ሊሆን ይችላል። ግን ሰው ነው። እሱም ባንክ አለበት፣ እሱም ልጆች አሉት፣ እሱም ነጋዴ ነው፣ እሱም ግብር አለበት፣ እሱም ማደግ ይፈልጋል። ነው የሌባ ዕቃ አልገዛም ማለት ካልቻልክ ነገ አንተም ትሰረቅ። የሚያሳዝነው በእኛ ሀገር ኮንቴክስት የሀበሻ ዕቃ ሲሰረቅ ሀበሻ ሲዘረፍ በጣም በስመ አብ ለሀበሻ ተሰረፈ ይባላል። ነጭ ሲሆን ግን የካምፓኒ ነው ይላል። በጣም ብዙ ሰው ይከራከራል። Company is human being. There is a soul behind this company. የካምፓኒ ዕቃ እኮ ማለት የሰው ዕቃ ነው። ካምፓኒ የሚባል ከሰማይ የሚዘንብለት የለም። ለዚያውም ብዙ ግብር የሚከፍል ብዙ ታክስ ያለበት። ስለዚህ ዊኒቱ እነዚህ ነገሮች እንትን ማድረግ አለብን። እውነት ነው። ከዚህ ውጭ መኖር ለጊዜው ደስ ይላል። ቨርቹ ኢቲክስ ሳይኖረን ምን ፈታ ብሎ መኖር ለጊዜው ደስ ይላል። ግን ነገ ላይ የሚታጨድ የተዘራው ነው የሚበቅለው። ያ እንዳይሆን we need to refuse offers እንደዚህ ኦፈሮች ይቀርባሉ በየቀኑ ግን we need to reject virtue ethics in everyday life. You will learn how to apply virtue ethics in your daily life towards friends, family, community, and the country as a whole. Moral virtues are the worthy principles that one follows to distinguish between what's right and what's wrong. These virtues are regarded as valuable in the development of a person's character. አሁን የምናወራቸው ነገሮች በባህሪያችን በጣም ጠቃሚ ናቸው። አሁን ባለፈው የዘረዘርናቸው ኮምፓሽን፣ ላቭ፣ ሪስፔክት ምናምን የምንላቸው ነገሮች በጣም ጠቃሚ እሴቶች ናቸው ለህይወታችን። ፐርሰንስ ካራክተር እነዚህ ሳይኖርክ ልጅ ብትወልድ ወላጅ ብትወልድ ለልጅ ይህንን ነው የምታካፍለው የምታጋራው። ይህንን ልጅ ይዞ የሚቀጥል የልጅ ልጅ እያለ ይቀጥል። ከዛ አንተም እንደዚሁ ቤተሰብ እየሰፋ ይደል ማህበረሰብን አገር በግል ከራሳችን የምንወራረድበት ለማስተካከል የምናስበት ነው። እኚህ ሴትዮ አበበች ጎበናን ብዙዎቻችን እናውቃቸዋለን። በ68 ዓመታቸው ነው የሞቱት። የአፍሪካ ማዘር ቴሬዛ ይባላሉ። ድሃ አይተው ወላጅ አልባ ህፃናትን አይተው ማለፍ አይችሉም ነበር። በራሳቸው ቤት ነው መጀመሪያ ወሎ ላይ በነበረው ድርቅ ያንን አይተው ከ60 ምናምን ላይ ነበረው ምንድነው ድርቅ ላይ ነው እንግዲህ ያንን ለማስተካከል የራሳቸውን ቤት እየሸጡ በዚህ ያደረጉ ብዙ ችልድረን አሁን በዓለም ደረጃ እውቅና የተሰጠው ትልቅ ተራድኦ ድርጅት አላች ነበር በህይወት የለምሳቸው ድርጅቱ ግን እንዳለ ነው።
ብዙ አሉ በዚህ ጉዳይ የምናነሳቸው። ኢትዮጵያ ውስጥ አሁንም ቢኒያምም አለ። ቢኒያምን ታውቁታላችሁ፣ መቅዶኒያ፣ ሌሎችም አሉ ኢትዮጵያ ውስጥ ዓለም ደረጃ ላይ እነዚህ ቨርቹቲክስ ያላቸው አሉ። እነዚህ ሰዎች ለራሳቸው መኖርን አቁመው ለሌላ ሰው የራሳቸውን ቤት አሳለ። ቢኒያም አሁን አሜሪካ ከሚኖርበት መጥቶ ነው። በጣም አሁን ይታመማል፣ መቅዶኒያው ማለት ነው። ግን ለብዙ ሽማግሌዎች ለብዙ ወላጅ አያቶች ትልቅ ለሀገርም ይሄ ትልቅ በረከት ነው። አያቶች እየረገሙ ለሀገር የተዋደቁ የተጋደሉ መንግስትን ያጸኑ የተዋጉ መንግስትን በተለያዩ ሴክተሮች ገብተው የሰሩ ኢትዮጵያ እንድትሆን የሰሩ ሰዎች እነሱ ጎዳና ላይ ወድቀው እኛ ደግሞ ዛሬ ብድግ ብለን መኪና ይዘን እላያቸው ላይ አቧራ እያራግፍን ብንል ይረግሙናል። ለሀገር እርግማን የመጥፍ ነው። አሁን የደቡብ አፍሪካ ብዙ ጊዜ የበለጸገችበትና ብልጽግና የቀጠለበት አንዱ የመጣ ሰው ይመርቃታል። ምክንያቱም ስደተኛ ማንም መጥቶ ጠግቦ ይበላበታል። ስለዚህ ደቡብ አፍሪካን የሚረግም ሰው የለም። ሰው የሞተበት ወንድም የሞተበት እንኖራለን ብዙዎቻችን። የቅርብ ጊዜ ህመምም አለብኝ የምታውቁት ሚዲያ ላይ ምናምን አይታችሁ ከሆነና ዊ ሎስት ፍሬንድስ ዊ ሎስት ብራዘርስ ምናምን፣ ግን ስቲል አገሩን ስናስብ ኑፍ የተባረከ ሀገር ነው የምንለው። ለምን ጠግበን የምንበላበት ደስ የሚል በማንነት ሰው ፖሊስ በስንት ጊዜ አንዴ ነው እንጂ እንደ ሰውን የሚያገሉ አይደሉም። ያን ባየን ቁጥር እግዚአብሔር ባርክ ምን አይነት ጥሩ ሀገር ላለ። እኛ ሀገር ግን አንዳንዴ ስታስቡ ግን በትልቅ በትንሹ ሰው ስለሚመር እናንተ የተረገመ የምድር ምናምን ይባላል። ያ እንዳይሆን ግን እንደነ ዶክተር ቢኒያም አይነት ክቡር ዶክተር ቢኒያም መቅዶኒያ ሽማግሌዎች መርቀው ምድሪቱ ኢትዮጵያ ትባረክ፣ እናንተ ልጆች ተባረኩ ብለው ቀጣይ ትውልድን መርቀው ቢያልፉ ምድሪቱ እየተፈወሰች ትሄዳለች። ስለዚህ እንደዚህ የሚያደርጉ ሰዎች አሉ። ይሄ ቨርቹ ኤቲክስ ነው። አበበች ጎበና እንደማንም የሆነ ቤት ላይ ተንጥፏ ብለው ሽቶ እየቀያየሩ ባህላዊ ልብስ እየለበሱ ቢኖሩ መሞታቸው አይቀርም። እንደዛም ሆኖ መሞት አይቀርም። እንደዚህ ታሪክ ሰርቶ መሞት አይቀርም። ግን ከሞቱ አይቀር ግን ለሆኑ ሰዎች ደስታ ምክንያት ሆኖ መሞት ግን ፕሪቪሌጅ። እንደዚህ ሰዎች ያስፈልጉናል። አንድ ሁለተኛ እኛም ወደዚህ መንቀሳቀሳል። ለምሳሌ እርዳታ ምናምን ሲባል እጃችንን መዘርጋት አለብን። ለበጎ ስራ እጃችንን መዘርጋት አለብን። ሴትዮዋን ታሪካቸውን እዚህ ጋር ታነባላችሁ። ልብሳቸውን እየቀደዱ ለህፃናት እንዲበቃ ህፃናት ስለሆኑ የተሰበሰቡት ለህፃናት I tore all my clothes to fit ለልጆቹ ፊት እንዲያደርግ ነበር። ልብሳቸውን ቤታቸውን ሰጥተው ልብስ ማሽን አልነበራቸውም። I tore all of my dress and renewed them to feed the children ለህፃናት እንዲበቃ ልብሳቸውን ቀደም እንዲበቃ አድርገው አብቃቅተው ያለብሱ ነበር። እሺ አሁን እንደዚህ አይነት ሰውን ብትቀርባችሁ ብትጠይቁ ውስጣችሁ ያለው ደስታ በጣም ደስ ይላል። ግን ደግሞ ስንት ደግሞ ስግብግብ አለ ፊልም ላይ ምናምን ላይ ስታነቡ ለአንድ ማታ ዊስኪ እና ምናምን እያወረደ 100 ሺዎቹን የሚያጠፋለ። ግን ደግሞ ያ 100 ሺህ ብር ደግሞ የብዙ ሰው ህይወት ይቀይራል። ለአንድ እናት የልጆቿ የዓመት ትምህርት ቤት ቀለብ ሊሆን ይችላል። የትምህርት ቤት ሊከፍል ይችላል። ልጆች የምን ይበላሉ እያለች ለምትማቀቅ እናት ያ 100 ሺህ ብር 200 ሺህ ብር ትልቅ ደስታ። ኢማጂን ዝም ብሎ በማየን ቦታ ከማባከን ያን ገንዘብ ወስደን ለሆነ እርዳታ ድርጅት ብንሰጥ በዚያ እርዳታ ድርጅት አማካኝነት ያዘኑ ሰዎች ቢጽናኑ፣ ሽማግሌዎች፣ ወላጅ አልባሶች ቢደሰቱ የእነሱን ደስታ ስናይ የሚሰማን ደስታ ሚሊዮነር ከመሆኑ የበለጠ ደስታ ይሰጣል። የሆኑ ነገሮች የሆኑ ፕሮግራሞች ሲመጡ ነው ሰርግ እንትን ዌልካም ሽኝት በየእንትኑ ዝም ብለን ከሆድ የማያልፍ ነገር ላይ ከምናደርግ የሆነ ቀን ፕሮግራማችንን ቢያንስ ኢትዮጵያ ላለ ወይም እዚህም ሀገር ላለ የምጁ አሜሪካም ላለ ለየትኛው መታጠር የለብንም። በኦሮሞ በከምባታ በሀዲያ በኢትዮጵያ መታጠር የለብንም። ሂውማኒቲ በሰው ደረጃ ነው። ሰው ሁሉ ይርበዋል። ሰው ሁሉ ሲያገኝ ደስ ይለዋል። ሰው ሁሉ ሲያጣ ያዝናል። ሰው ሁሉ ሰው ሲሞትበት ይጨነቃል። ሰው ሁሉ ለነገ ተስፋ ይሯሯጣል። ተመሳሳይ ነገር ዳለ። ስለዚህ በሰው ስታንዳርድ ተንቀሳቅሰን ከዚያ ውስጥ በጎ ነገር እያደረግን ብንኖር የሚሰጠን ሪዋርድ በጣም መንፈሳዊ እርካታ አለው እና እንደዚህ ነገሮችን ነው ቨርቹ ኤቲክስ የሚያስተምረው። ያ እንግዲህ አንዳንድ ነገሮችን ውስጣችሁ ላይ እንዲሰርጽ ፈልጋለሁ። እያንዳንዱ የምናደርገው ነገር as I've started from the very early beginning of this subject is not about
ላይክ ኤቢሲዲ ወይ 80% ከማምጣት 8ኛ ተምረናል ከማለት ያለፈ ነው። ኢትስ አባውት የኛን አእምሮ የኛን አስተሳሰብ የኛን ድርጊት የሚቀይር ሲቲዝንሽፕ ማርለ ዜግነት የዜግነት we need to produce citizens like this citizens of this virtue እንደዚህ ነገር ያላቸው ሲቲዝኖች እንደዚህ ነገር ያላቸው ዜጎች እንደዚህ ያላቸው መምህራን ዜጎች ቢሆኑ ተማሪ ዜጎች ቢሆኑ መንግስት ቢሮ ውስጥ ስልጣን ውስጥ ሃይማኖት ተቋማት ውስጥ ነጋዴዎች የመንግስት ሰራተኞች መከላከያ ሁሉ በዚህ ስታንዳርድ በዚህ ኤቲካል ስታንዳርድ ብንኖር ብንሰራ ብንንቀሳቀስ ኢትዮጵያ ለዓለም ትበቃለች። የእውነት ነው የምላችሁ። እኔ አሁን ምንም የፖለቲካ አፊሊዬሽን ለኝም ፖለቲካ ፓርቲ ውስጥ ገብቼ አላውቅም። ምንም ማለፍ ኢንተረስቲንግ ኤሪያ ኦፍ ኢንተረስቲንግ ማለት ነገር ግን I do strongly believe that Ethiopia has all the resources ሁሉም ነገር አላት። the only thing we lack is እንደዚህ ነገሮች ይጎሉናል። so እነዚህን we need to start from ካሁኑ መጀመር አለ። እዚህ ሆነን ደቡብ አፍሪካ ሆነን ቢሆን ዱባይ ላይ ሆነን ቢሆን ኢትዮጵያ ውስጥ ሆነን ቢሆን እየተቀየርን ብንሄድ እኛ ለስደት ምንሆን አይደለም። መሰደድ የለብንም። we have all the resources needed even beyond our desire or our demand ለኛ ከሚያስፈልገን በላይ ምድራችን ላይ ያለና ቆም ብለን የኛን ማየት አለብን። ኦኬ እንቀጥላለን። ስቴት ኤንድ ገቨርንመንት ትንሽ ደቂቃ ይቀረናል። ስቴት ኤንድ ገቨርንመንት የሚለው let me give put a highlight on it, let's shed a light on it. the concept of how መንግስትና ስቴትና ገቨርንመንት የሚለውን ለይተን እናያለን። አንዳንድ ነገሮችን ከመንግስት መዋቅር ጋር ተያይዞ ያሉ ነገሮች ናቸው። the concept of state structure is concerned whether power is constitutionally devolved to lower administrative units or monopolized centrally by national governments. አሁን ስቴት ስትራክቸሮችን ስናወራ ዩኒተሪ ነው፣ ፌደራል መንግስት ነው፣ ኮፌደራል ነው፣ ኮንፌደራል ነው ምናምን ስንል ኦኬ መሀል ላይ ምናልባት አስተያየት ልስማ ከእናንተ። ባለፈው ዩኒት በአብዛኛው ከኛ ባህሪ ከኛ ኑሮ ጋር የተያዘ ጉዳይ ስለሆነ ዝም ብሎ ማራራጥ እንዳይሆን እንዳይቀላቀልን መሀል ላይ ማወራርጃ ከእናንተ በሰማ ደስ ይለኛል። እንዴት አያችሁ? ሀይ ቲቸር አይ ቲንክ ባለፍነው የተማርናቸው ክላሶች በጣም አሪፍ ናቸው። በእኔ በኩል ጥያቄ የሚሆኑ ነገሮች የሉም፣ ግን ያው ሰመራይዝ እያደረግን እያጠናን ሌላ ጥያቄ የሚሆንበት ሰው ካለ ጥያቄውን ይዞ መምጣት ይችላል። በእኔ በኩል ያለው ነገር በጣም አሪፍ ነው። እንደውም አንተ ተጨማሪ የምታብራራቸው ነገሮች ከትምህርት ያለፉ ናቸውና ላይክ በጣም ደስተኛ ነኝ በእኔ በኩል እና ቴንክ ዩ። ኦልራይት ኦኬ እየሮጥኩ እንዳይሆንና ለመስማት ነበር። እሺ ቴንክ ዩ ደግነት። ኦልራይት ስለዚህ አሁን የምናወራው ስለ መንግስት ስትራክቸር ሲሆን እነዚህን ስትራክቸሮች የምንከፍለው በምንድን ነው? based on how the power devolves. That means if the power is constitutionally devolved to lower administrative units, you're gonna give it its own name. Or else if it is monopolized by centrally by national governments, it also has its own name or its own structure. Okay? ምን ማለት ነው? መንግስት ስልጣንን በራሱ በሴንተር በመሃል በናሽናል በትልቁ በብሔራዊ ደረጃ ሲይዘውና ወደ ታች መዋቅሮች ሲያወርደው በሁለቱ ልዩነት ስቴት ስትራክቸር ይለያል ማለት ነው። ምን ማለት ነው? ለምሳሌ በኢትዮጵያ ሪጂናል ገቨርንመንት ዛፍ ኮንስቲቱሽናሊ ዲቮልቭድ ፓወርስ ኢትዮጵያ ውስጥ ክልል መንግስታት ናቸው ስልጣን ያላቸው። የኢትዮጵያ መንግስት ከክልል መንግስት ነው እንጂ ከላይ ያለው
ፌደራል ሴንትራል አይደለም። ልዩነቱን የኢትዮጵያ የሀገራትም ዝርዝር አለ የማን የሚለው ፋንክሽንስ ወራስ ኬንያ has centralized everything to the national government። ለምሳሌ ኬንያ፣ ሳውዝ አፍሪካ ግን everything to the national government። በዚህ ምክንያት ስቴት ስትራክቸር ይከፈላል ማለት ነው። The distribution of power among the constituent parts of a state is referred to as the state structure. It's the state's organizational form or the distribution of power among agencies. ኤጀንሲዎች አሉ፣ የክልል መንግስታት ለእነሱ መንግስት ሲያካፍል እና በራሱ ይዞ ደግሞ አምቆ ሲይዝ ሁለት የተለየ ስቴት ስትራክቸር አለ። ማና ማን ይባላሉ ወደሚለው እንሂድ። There are 3 types of state structures in the world. Okay, ሶስት አሉ። መጀመሪያው ዩኒተሪ፣ ሁለተኛው ፌደራል፣ ሶስተኛው ኮንፌደራል። The federal and the unitary systems are more common throughout the world። እነዚህ ሁለቱ ፌደራልና ዩኒተሪ የሚባለው በጣም ኮመን ናቸው በዓለማችን ባሉ ሀገራት። whereas the confederal system is not ብዙ ኮመን አይደለም ነው is not as common as the federal and the unitary state structures are. In all cases no structure is inherently democratic or undemocratic። አሁን ምንድነው ስቴት ስትራክቸሩ ዩኒተሪ መሆን ዲሞክራቲክ አያደርገውም፣ ፌደራል መሆን አንዲሞክራቲክ አያደርገው። በራሱ ስቴት ስትራክቸር አይደለም። አንድ ሀገር ፌደራል ነው ስንል የሚገርም ዲሞክራሲ ነው አያስብልም። ወይ ዩኒተሪ ነው ስልጣኑን በፌደራል በላይኛው መዋቅር ያለው ብለን ብንል የጨቋኝ ነው አያስብልም። አንዲሞክራቲክ አያስብልም። የዲሞክራቲክና አንዲሞክራቲክ መመዘኛዎች ፌደራል ወይም ዩኒተሪ መሆኑ አይደለም ነው። Being federal is not a guarantee of being democratic, and being unitary does not automatically place a country under an undemocratic system. Okay? Yeah, በአማርኛ ዩኒተሪ መሆን undemocratic አያደርገው። There are unitary states that have more democracy than federal states, and vice versa. ዩኒተሪ states ሆነው ከፌደራሎቹ ይልቅ ዲሞክራቲክ የሆኑ ሀገራት አሉ። Democratization is dependent on incumbent government's commitment. ስልጣን ላይ ያለው መንግስት ስልጣንን ኤክሰርሳይዝ የሚያደርግበት መንገድ ነው እንጂ ዲሞክራቲክ ኦር ዲሞክራቲክ የሚያደርገው ስቴት ስትራክቸር አይደለም። And the readiness in the respective countries. Let's go over the specific under each subtitle. Okay? ስለዚህ ዲሞክራቲክ የሚያደርገው ስትራክቸሩ አይደለም የሚለውን በደንብ እንደተረዳችሁ ተስፋ አደርጋለሁ። ምክንያቱም ዲሞክራቲ ለፌደራሎች ለክልሎች ስልጣን ሰጥተው መጨቆን ይቻላል። የመናገር መብት፣ የሚዲያ ነፃነት እንደዚህ ናቸው እንጂ ስልጣን መስጠቱ በራሱ ወይም ደግሞ ከላይ ፌደራልና ዩኒተሪ መሆን that has nothing to do with it. እዚህ ጋር እንደ አንድ ቤተሰብ የሚያወራው ኬስ ስተዲ ነው። ዜድ የሚባል ቤተሰብ ቢኖር ሁሉንም ስልጣን አባትየው ቢቆጣጠር ኢቨን ትልልቅ ልጆች እንኳን adolescent children cannot make decisions ስልጣን መወሰን ባይችሉ ምን አይነት ነገር ነው? they are afraid to communicate with their father and expect orders from him. የዩኒተሪ ነው ያው ምሳሌው። አባት ከላይ ያለ ሁሉንም ፈላጭ ቆራጭ እሱ ነው። ኦኬ ሁሉንም ኤክስፔክት የሚያደርጉት ኦርደር የሚሰጠው እሱ ነው። he is also unwilling to share power ለሚስቱም ለስፓውሱም ለትዳር አጋሩም ለባለቤቱም ሰውየው ስልጣን ኃላፊነት አያጋራም። ለልጆቹ ደግሞ ልጆቹ ሲያወራ አይሰማቸውም። every statement is implemented from father to son። ስለዚህ ሁሉ ነገር ከአባት ወደ ልጅ ነው ቀጥታ የሚወርደው እንጂ ወደ ላይ የለም። ወደ ላይ እንዲያወሩ ጊዜ ስለማይሰጣቸው ሲያወሩ ስለማይሰማቸው ስለዚህ ከነሱ ምንም ኮሜንት አይመጣ። ይሄ ነገር ቢሻሻል የሚል ነገር የለም። with his friends, when his friends ask him why he's monopolizing power in his way, ለምንድን ነው እንደዚህ ያረከው ብለው ጓደኞቹ he says that to reduce conflict of authority and to make better use of resources and time ዓላማው ምንድነው ነው የስልጣን ሽሚያ እንትን እንዳይኖር ኦቶሪቲ ማለት ላይ ኮንፍሊክት እንዳይኖር እና ጥሩ ሪሶርስ አለ ቤተሰቤን በደንብ አድርጌ ማስተዳድረው በዚህ መልኩ ሲሆን ነው ብሎ ስለሚያምን ነው።
ኢንፋክት ስለ ዩኒተሪ ነው እንግዲህ ይሄ ምሳሌ የዩኒተሪ ነው ይወክላል አይደል? ዩኒተሪ ነው። ኢንፋክት ዩኒተሪ ስቴት is a set of political arrangements in which all executive, judicial and legislative powers are concentrated at the center. ኤክስኪዩቲቭ ማለት ግሬድ 7 ላይ ተምራቸዋል። ሚኒስተሮች ኤክስኪዩት የሚያደርጉ ስልጣን የተሰጣቸው ስልጣን ስራ ላይ የሚያውሉ ማለት ለምሳሌ ኦኬ ሌጂስሌቲቭ ሎ ሜከርስ ናቸው። ሌጂስሌቲቭ ፓርላማ ማለት ነው። ሌጂስሌቲቭ ኦኬ ፓርላማ ህግ ያወጣል። በግብርና ዘርፍ ስንዴን በዚህ መልኩ ምናምን ያደርግ ተብሎ ህግ ወጣ። ይሄንን የሚተገብረው ማነው? ኤክስኪዩቲቭ ነው። ኤክስኪዩቲቭ ማለት የግብርና ሚኒስተር፣ ከዛ ገቢዎች ሚኒስተር፣ መንገድ ትራንስፖርት ተነጋግረው መንገድ ትራንስፖርት ለስንዴ አምራች አካባቢ የተለየ አስፋልት ይሰራ ይላል፣ መንገዱን ይሰራል። ኦኬ ግብርና ሚኒስተር ለዛ የሚያስፈልጉ ማሽነሪ ያቀርባል። ኦኬ ገቢዎች ለዚያ የሚያስፈልጉ ማሽነሪ ለሚያመጣ ሰው ግብር ነፃ ዕቃ ይምጣ ይላል። ስለዚህ ኤክስኪዩት የሚያደርጉት የወጣው ማን ነው? ኤክስኪዩቲቮች ናቸው፣ ሚኒስተር መስሪያ ቤቶች ናቸው። ህጉ የሚያወጣው ማን ነው? ፓርላመንት ነው፣ ሌጂስሌቲቭ ነው። ከዚያስ ያ የወጣው ህግ በደንብ ተተግብሯል አልተገበረም ብሎ ደግሞ የሚያየው ደግሞ ጁዲሻል ፓወር ፍርድ ቤት ነው። በዚህ ዙሪያው ማጭበረር ሰርቶ ከሆነ ሙስና ሰርቶ ከሆነ ጁዲሻል ፓወርስ። እነዚህ ሶስቱ ነገሮች ናቸው። መንግስት ማለት ሶስቱ ናቸው፣ ህግ አውጪ፣ ህግ አስፈጻሚና ህጉን የሚቆጣጠር። ኦኬ ላይክ ፍርድ ቤት ማለት ነው። ጁዲሻል አሁን ይሄ ሳውዝ አፍሪካ ታውቃላችሁ፣ 3 ከተማ ነው ያለው ሳውዝ አፍሪካ። ኤክስኪዩቲቭ ፕሪቶሪያ ነው፣ ሌጂስሌቲቭ ኬፕታውን ነው፣ ጁዲሻል ብሎምፎንቴን ነው። እነዚህ ነው ሳውዝ አፍሪካ ሰዎች። ሚኒስትሮች የሚኖሩት ኤክስኪዩቲቮች ፕሬዚዳንቱን ጭምር ቢሮቸው የት ነው? ፕሪቶሪያ ነው ኤክስኪዩት የሚያደርጉት። እሺ ህግ የሚወጣው ፓርላማ የት ነው ያለው? ሳውዝ አፍሪካ ኬፕታውን። ፍርድ ቤቶች ያሉት የመጨረሻው ፍርድ ቤት ያሉት ብሎምፎንቴን። ስለዚህ ሳውዝ አፍሪካ ስንት ካፒታል ሲቲ ያለው ሲባል 3 ካፒታል ሲቲ ናቸው ያሉት። ጆሃንስበርግ ካፒታል ሲቲ አይደለም፣ ቢዝነስ ሲቲ ነው። ኢትዮጵያ ግን ሁሉም አዲስ አበባ ነው እንደምታውቁት። ፓወርስ አር ኮንሰንትሬት አሁን በኤክስኪዩቲቭ በዚህ በዩኒተሪ ስቴት ስናወራ ህግ አስፈጻሚ፣ ህግ አክባሪው፣ ፍርድ ቤቱ ሁሉም በማን ነው? ሴንተሩ ላይ ነው ማለት ነው። ኢት ሜይ ኢንቮልቭ ሆሪዞንታል ሴፓሬሽን ኦፍ ፓወርስ ፎር ዛት ሴፓሬሽን ኦፍ ኤክስኪዩቲቭ ፓወርስ ዊዝን ፖለቲካል ዩኒት። ምን ማለት ነው? አሁን እኛ በጣም የለመድነው የኢትዮጵያውያንም ስለሆንን የፌዴራሉን ስለምናውቅ ምሳሌ ስንሰጥ ክልል የሚባል በክልል ምናምን የሚባል የለም። ለምሳሌ በኢትዮጵያ ግብርና ሚኒስቴር ህግ ቢያወጣ ቀጥታ ወደ ክልል ግብርና ቢሮ ነው እንትኑ የሚሄደው እንጂ ፌዴራል ግብርና ቀጥታ ሄደው ወረዳ ላይ መስራት አይችልም። It's not concentrated at the center. It has to involve others. It has to involve, ከክልል ደግሞ ያንን እንትን አይቶ ኮንቴክስቹዋላይዝ አድርጎ ለዞኖች ይሆናል መሬት ምናምን አይቶ ወረዳ ለቀበሌ እያለ ስልጣኑን እየተከፋፈለ ሼር እየተደራረገ ነው የሚወርደው። በዩኒተሪ ስቴት ግን ከሆነ ከአዲስ አበባ ተጭኖ ሄዶ መተማም፣ አርሲም፣ ሆሳናም፣ ባሌሮቤም፣ ባህር ዳርም፣ መቀሌም፣ አዲግራትም ኤቭሪዌር በሉት ሰላም ወረቨር ጋምቤላ ክልል የለ ዞን የለ ወረዳ የለ ቀጥታ እላይ ያለው መዋቅር የሚሰራበት ሲሆን we call that unitary. It will not however allow for vertical power separation between a political unit and its subunit. እና ይሄ እንትን የለም። ይሄ ወደ ላይ ክልል ወረዳ ዞን እያለ እንደዚህ ቨርቲካል የሆነ ነገር የለም። ያለ ወዴት ነው? ወደ ጎን ብቻ ነው። A unitary state may delegate such powers to subordinate units, but it does not allow for the division of powers. ስልጣን አይከፋፈልም። የሆነ ነው ውክልና ላይ ሊሰጥ ይችላል። ለምሳሌ ግብርና ቢሮ ሌላ ስትራክቸር፣ ግብርና ሚኒስተር ሌላ ስትራክቸር እዛው በፌዴራል ላይ ያለ ጊዜያዊ ቢሮ የሆነ እንትን አብሮ ሊሰራ ይችላል። ነገር ግን በተዋረድ ግን አይደለም። The fact that the delegation is not based on law but on the will of the central state. ህግ የለም በቃ በፈቃድ ይህን ስራ ለማሰራት የሚያዋጣ እንደዚህ ነው ብሎ ባሰበበት በራሱ ዊል ነው። Nonetheless, the unitary state structure is a widely used state structure around the world. እና nonetheless ይሁንና unitary state structure is widely አይታችሁ ከሆነ ኢትዮጵያ ምንድን ነው አሜሪካ ዩኒተሪ ነች። ብድግ ብሎ ሰውዬው ደብዳቤ ከጻፈ እየሆነ ነው እያያችሁ።
አይደለ? አሜሪካ ተከታተላለች ፖለቲክስ። ዲቪ ቅር አለ አይደለ? ክርክር አለ ምናምን፣ ግን ሂካን ይሄ ድሮ ኦክቶበር ላይ ነበር ዲቪ የሚሞላው። ያው ስትጭቅጭቅ ምናምን ሂካን ሂውልዶት ወረቀት ምናምን ትተባለ። በኢትዮጵያ ኮንቴክስት እንደዛ አይቻልም። ክልሎች አምነውበት ፓርላማ ተወያይቶ የክልል ምክር ቤቶች እንደዛ ዩኒተሪ አሁን ያለውም አይነት ቢሆን እንኳን በአብዛኛው ብዙ ሀገራት ዩኒተሪ ስትራክቸር ናቸው። countries with homogeneous societies prefer unitary state structure because they are less tolerant of diversity። በተለይ እነዚህ ሆሞጀነስ ሶሳይቲ ማለት አንድ አይነት ሰዎች ቻይናውያን ነው። ቻይና ውስጥ ቻይና፣ ስሪላንካ፣ ዩናይትድ ኪንግደም፣ ፍራንስ፣ ፊንላንድ፣ ኢትሊ፣ ኬንያ፣ ሳውዝ አፍሪካ፣ ጅቡቲ እና አዘር ኤግዛምፕልስ ዩኒተሪ ስትራክቸርስ ዩኒተሪ ስቴት ናቸው። በአብዛኛው የኛ አሁን ብሔር ብሔረሰቦች ናቸው ኢትዮጵያን ያዋቀሩት። እነዚህ ግን ወጥ የሆነ አንድ ብሔር አንድ ምናምን ከሆኑ ግን በአብዛኛው ዩኒተሪ ስትራክቸር ነው የሚከተሉት ማለት ነው። እኛ ጋር የምታውቁት ፌደራል አይታችሁ ከሆነ እዚህ ጋር ሴንትራል ገቨርንመንቱ አለ። ሪሌሽንሽፑ ከሎወር ዩኒትስ ጋር ቀጥታ ነው። መሀል ላይ የምንም ተዋረድ የለም። አሮም ያሳያል። ሴንትራል ገቨርንመንት there are lower units around it. The primary characteristics of a unitary state structures are as follows. primary characteristics ምንድን ናቸው? የዚህ ባህሪያቱ ያው በዋነኛነት ሴንትራል ስቴቱ ላይ ነው ሶቨሬኒቲ የሚወሰነው፣ ሉዓላዊነት። ሌጅስሌቲቭ ቦዲስ ህግ አውጪዎች are subordinated to the legislative body of the center። ያው ለማዕከሉ ለዋናው ነው ህግ የሚያወጡት። territorial subunits are subordinated to the center and cannot work autonomously። በራሳቸው ከታች ስለሌሉ በራሳቸው ለምሳሌ ክልሎች በራሳቸው ምንም መስራት አይችሉም። ኦቶኖመስ አይደሉም፣ ስልጣን ራሳቸው የላቸው። The center is legally supreme over regional or local authorities and with unrestricted power። ማዕከሉ ወይም ደግሞ ላይ ያለው ዋናው ከላይ ያለው ከክልሎች ከምናምን በጣም የበላይ ነው እና ሎካል ኦቶሪቲ አንሪስትሪክት ምንም የፓወር ገደብ የለም። በኢትዮጵያ ፌደራል መንግስት ገደቦች አሉበት። ምናልባት ኤክሰርሳይዝ ይደረጋል አይደረግም ሌላ ነገር፣ ግን ህጉ ግን እንደዛ ነው የሚለው። ለምሳሌ ክልሎች ካልፈቀዱ በስተቀር የኢትዮጵያ ፌደራል መንግስት መከላከያ ኃይል ወደ ክልሎች መግባት አይችልም። it has to get the willingness or ሪኩዌስት መጠበቅ አለ። ፌደራል መንግስት ዘሎ ኦሮሚያ ክልል ምናምን እርምጃ አይችልም። ክልል ደብዳቤ መጻፍ ነው ፌደራል መንግስት። ቢካዝ መከላከያ ምንድነው ስራ ቦርደር ላይ ነው የሚሆነው። ይሄው አንዱ ነው ማለት ነው። በዩኒተሪ ግን እንደዛ የሚባል ነገር የለም። so countries do not adopt a state structure at random. hence there are several reasons for adopting a unitary structure including structural simplicity። ያው ይሄ እንደዚህ ዩኒተሪ ምናምን በሲምፕሊሲቲውና ሲምፕል ነው። ምንም መዋቅር አይጠብቅ፣ ወረዳ፣ ዞን፣ ክልል እያለ አይወሳሰብም። ስለዚህ በቀላሉ ሲምፕል ነው ተብሎ ተመርጦ ነው። ensuring equitable resource distribution among constituents administrative effectiveness። ለምሳሌ equitable resource distribution ለሚለው በህዝብ ቁጥር ሳይሆን ለሁሉም እኩል ዜጎች ሪሶርስ ይካፈላል። በፌደራል ግን በህዝብ ቁጥር በምናምን ይባላል ያን ይቀንሳል በሚለውና አድሚኒስትሬቲቭ ኢፌክቲቭነስ ለስራም ቢሆን ገና ክልል ፈቃደኛ ሲሆን ወረዳ፣ ክልል፣ ዞን እየተባለ ስራ ላለመፍታት ቀጥታ ስራው ወደ ተግባር ላይ እቅዳቸው አድሚኒስትሬቲቭሊ ኢፌክቲቭሊ አድሚኒስትሬሽን ለማስኬድ እና avoiding duplication of institutional services ለምሳሌ ፌደራል ሲሆን ወረዳ ታስፈርማላችሁ። አሁን ደብዳቤ አሁን በርዝ ሰርቲፊኬት ምናምን ውጭ ጉዳይ ሚኒስትር ስትሄዱ አይታችሁ ከሆነ እንደዛ ይደረጋል። የልጁ የጋብቻ ሰርቲፊኬት እንደዛ ስላስደረጉ ስታስደርጉ መጀመሪያ ቀበሌ ከቀበሌ ወረዳ ትሄዳላችሁ፣ ዞን፣ ክልል ምናምን መጨረሻ ላይ ነው። ግን ዩኒተሪ ከሆነ ግን እንደዚህ ዱፕሊኬሽን ድግግሞሽ አይኖር፣ በቃ ላይ ነው የሚያልቀው አንድ የሆነ በቃ። ስለዚህ እንደዚህ ነገሮችን ከመቅረፍ አንጻር ነው ዩኒተሪው
የተመረጠው ምክንያቶች አሏቸው። እንደዚህ ስትራክቸርን የሚመርጡ መንግስታት በዚህ ነው ዩኒተሪ ስትራክቸርን ስቴት ስትራክቸርን የሚመርጡ። ኦኬ አድቫንቴጅ አውርተን እናጠቃላለን። የዛሬውን ምን አድቫንቴጅ ይኖረዋል? ያ አሁን ካወራሁት ጋር በጣም ተመሳሳይ ሀሳብ ነው። ፕሮቫይድስ ዩኒፎርሚቲ ኦፍ አድሚኒስትሬሽን ዩኒፎርም ነው። አንዳንድ አይታችሁ ከሆነ ክልል ይፈቅዳል፣ ዞን ይከለክላል። ዞን እንደዚህ ብሏል፣ ወረዳ ደግሞ አረ እንደዚህ ህግ የለም ይላል። ግን ዩኒተሪ ግን ከሆነ ግን እንደዚህ አይነት ነገር አይኖርም። ዩኒፎርም ነው። ኢኳል አክሰስ ቱ ፐብሊክ ሰርቪስ ይህም እንትን ክልል ነው የእንትን ክልል ተወላጅ ከሆንክ እዚህ አትገባ ምናምን የሚባል ነገር አይኖርም ዩኒተሪ ከሆነ። avoids the conflict of authorities that may happen due to the division of power between the center። ይሄ ደግሞ በጣም ኢትዮጵያ ውስጥ አንዱ ኢሹ ይሄ ነው። የኮንፍሊክት ምክንያት ይሆናል አንዳንዴ በራሱ ስቴት ስትራክቸር ችግር ባይኖርም አያያዛችን ፌዴራል ላይ በተለይ ለኮንፍሊክት ይዳርጋል። የእንትን ክልል እንትን ነው እንትን ምናምን አይነት ዝርዝር ውስጥ አልገባም። ይሄንን ይቀርፋል ማለት ዩኒተሪ ሲሆን ግን የኔ ክልል ነው የአንተ ክልል የሚባል የለም። እኔ ብዙ ስልጣን አለኝ፣ እኔ ብዙ መኪና አለኝ፣ እኔ በጀት አነስ ምናምን፣ ሁሉንም እኩል ትሪት የሚያደርገው አባት ከላይ ለልጆቹ ማለት። ዲስአድቫንቴጁ ምንድነው? ከምንም በላይ ኮንሰንትሬሽን ኦፍ ፓወር ስልጣን ለክልልም ለፌዴራልም ለላይኛው መንግስት በጣም ስለሚሰጥ አቢዩዝ ሊደረግ ይችላል። ገብቶ የፈለገውን ማድረግ ይችላል። ከዚህም የተነሳ ስልጣን ሚስዩዝ ሊደረግ ይችላል። ሚስዩዝ ኦፍ ፓወር እና ነን ሪኮግኒሽን ኦፍ ሎካል ዳይቨርሲቲ። እስከምን በላይ ደግሞ እንደዚህ ሲሆን ምን ነው ልዩነቶችን ሪኮግናይዝ አያደርግም። ሁሉም አንድ ነው ምናምን ብሎ የመጨፍለቅ አይነት አባዜ ሊፈጠር ይችላል። ይሄ ነው የዲስአድቫንቴጅ የዩኒተሪ ስትራክቸር ራይት። ይሄ እንደ አድቫንቴጅ እና ዲስአድቫንቴጅ በሶስቱም ተቀምጧል። እንግዲህ ሜክ ኤ ኮፒ ኦፍ ዲስ ቴብል ኦን ዩር ኦውን ስላይስ። እዚህ ሞጁሉ በእጃችሁ ነው ያለው። ይህንን አድቫንቴጅ እና ዲስአድቫንቴጅ ሶስት ጻፉ። ከዛ ደግሞ አስፍታችሁ ደግሞ ምሳሌ እንደዚህ እንደዚህ ያላችሁ ኤክሰርሳይዝ እያደረጋችሁ ስሩ። ኦኬ ኤግዛክት 1 ሰዓት ሆኖናል። ዩኒተሪ የሚለው ይሄን ይመስላል። አመሰግናለሁ። የምታወሩት ካለ አይነት ማውራት ጥያቄ ሀሳብ ካላችሁ ከሌላችሁ ደግሞ ቴንኪዩ። ሰኞ ቀን በሌላ ክላስ እንገናኝ። ደህና ነን። ቴንኪዩ። ሰላም